ሐረግ ድራማ ክፍል 89 ቢኒያም ይሞታል ብለን ነበር። እስካሁን ድረስ አልሞተም ማለት ነው። ነገር ግን ቢኒያምን ያገተው ሰው አሁን ላይ አቤል እንደሆነ በግልጽ ታውቋል ማለት ነው። የተለያየ ፎቶ ወደ ጽዮን እየላከላት ነበር። እነ ጽዮንም እነ ናታንም ቢኒያም እንዳልሞተ ሰምተዋል ማለት ነው። በሌላ በኩል ገንዬ እስካሁን ድረስ አልነቃችም፣ አታወራም፣ አትነጋገርም። ስለወደቀች ልክ እንደ መጀመሪያው እንደዚህ አድርጓታል ማለት ነው። መነጋገርም ማውራትም አትችልም ማለት ነው። በሌላ በኩል ደግሞ ኤፍራታ ጸጉር እየለቀመች ነው። እነ ያፌት ቤት ጸጉር ስትለቅም ነበር የያፌትን ጸጉር። አሁን ደግሞ እነ ናታን ቤት ሄዳ በጽዮን አማካኝነት እንግዲህ ጸጉር ለማግኘት በጣም አስቸጋሪ ቢሆንም ምክንያቱም ናታን መኝታ ክፍሉን ስለቀየረ እንደምንም ብላ ግን የተወሰነ ጸጉር አግኝታለች ማለት ነው። ግን ደግሞ ያገኘችው ጸጉር የእውነት የናታን ይሆን ወይስ ደግሞ የቤዛ ወይ የጽዮን? የማንን ጸጉር ይመስላችኋል ያገኘችው? ተሳስታ ይዛ ሄደች ያን ሁሉ ብር ይዛ ሄዳ ካሰረች ማለት ነው። እንግዲህ ዋናው ነገር እኔ መሰለኝ የገነትንና የእሷን እናትነት ዲኤንኤ ነበር ስትል እንደሰማሁት ከሆነ ነገር ግን አሁን ዲኤንኤ ምርመራ ልታደርግ ያለችው በናታንና በያፌት አማካኝነት ነው ማለት ነው። የሁለቱን ወንድምና ወንድምነት ለማረጋገጥ ነው። ሶ ይሄ ነገር ወንድምና ወንድም ቢሆኑ ለእሷ ምንድን ነው ጥቅሙ? ምንድን ነው ጉዳቱ? እንግዲህ በቀጣይ የምናየው ይሆናል። እንግዲህ ጸጉር ልታመጣ እንደሄደች ኤፍራታም እንደ ናታን ቤት በዛው እንግዲህ ያፌት ወደ ቤት ተመልሶ ኤፍራታን ፍለጋ ላይ ነበረ ማለት ነው። በዚሁ አጋጣሚ ነበር እንግዲህ የእሱ የስራ ባልደረባው መጥቶ ብዙ ነገሮችን እያወራው እንደነበረ በቀጣይ ከተቀራቃኝ እንትኖቻቸው ጋር ስብሰባ እንዳለበት እና ደግሞ ሲቀጥል ቢኒያምን ያገተው ሰው ማን እንደሆነ ራሱ አቤል የራሱ ያክስቱ ልጅ እንደሆነ ሰምቷል ማለት ነው። ያፌት እንግዲህ የአቤል መጨረሻው ምን ይሆን? ጉሮሮን አንቆ ምን ሊያደርገው ይችላል? ያፌት አቤላን ማለት ነው። አቤል ደግሞ እንግዲህ ቢኒያምን አግቶ ጽዮን የያዘችበትን ፋይል እንድታጠፋለት እየጠየቃት ማለት ነው። እንግዲህ ካሁን በፊት እንደምታውቁት ዳግምን እሱ ነው ያፌትን የወገው ብዬ ለያፌት እናገርና አንተን ወደ መቀመቅ ገታለው፣ ካለበለዚያ ግን ጽዮንን የኔ ማድረግ አለብህ ብሎ እንግዲህ የተለያየ ዛቻና ማስፈራሪያ እንዳደረሰበት ለጽዮን ሲነግራት ነበረ። ጽዮንና ዳግም ተመልሰው ሄደው ሌላ መላ ፈጥረው እሱ እንደገደለው የሚያሳይ መረጃ በራሱ ድምጽ ሪከርድ አድርገው ይዘውበት ነበር ማለት ነው። ነገር ግን ይህን ድምጽ እንዴት ያጠፋዋል እያለን ሁላችንም የተለያየ መንገድ እንደሚጠቀም እየገመትን ነበረ። ያኔ ደግሞ ጽዮንና ዳግም ለሱ ያንን ድምጽ ማሰማታቸው ስህተት እንደሆነ ብዙ ተመልካች አስተያየት እየሰጠ ነበር። እኔም አስተያየት ሰጥቼበት ነበረ። እንግዲህ እነሱ ያን ድምጽ ማሰማታቸው ከባድ ችግርን አስከትሎባቸዋል ማለት ነው። ቢኒያም ዋናው የታገተበት መንገድ እንግዲህ ያን ድምጽ ለማስጠፋት ጽዮንን ደግሞ የራሱ ለማድረግ ነው። እንግዲህ አቤል ቢኒያምን ያገተው ማለት ነው። እንግዲህ ጽዮንን የምታደርጊው ነገር ካለሽ አንቺ መፍትሄና መላ ካገኘው እኔ ያልኩሽን ነገር ካደረግሽ ድምፁን ካጠፋሽልኝ አንቺ የኔ ከሆንሽ ከቢኒያም ከራቅሽ ቢኒያምን ልፈታልሽና ልለቅልሽ እችላለሁ በማለት እንግዲህ ጽዮንን እያስፈራራት ይገኛል ማለት ነው። እንግዲህ ጽዮን ምን አይነት ውሳኔ ወስና ቢኒያምን ከዛ ልታስወጣው ትችላለች? ይህን ፋይል ደግሞ አጥፍቻለሁ ብላ የእውነት እንዴት ነው ፋይሉንስ ልታስቀረው የምትችለው? ይህን ፋይል ካላጠፋችሁ ግን ዳግም እንደወጋው ተናግሮ ለያፌት ዳግምን ሌላ ችግር ውስጥ እንዲከተለው ያደርገዋል ብዬ ነው የማስበው። በሌላ በኩል ናታን እንግዲህ ድርጅቱ ጋር ሊቀጠር ነው ማለት ነው። የዲያራ እናት ደውላ ድርጅቱ ጋር መቀጠር እንደሚችል ነግረዋለች ማለት ነው። የዲያራ እናት የምትሰራበት ድርጅት ደግሞ የነ ያፌት ተቀናቃይ ነው ማለት ነው። እንግዲህ ናታን እዛ ድርጅት ተቀጠረ ማለት ያፌትና ናታን በአንድ ላይ ይገናኙና ስብሰባ ላይ ይገናኛሉ ማለት ነው። ሶ ፍጥጫውና ጦርነቱ አሁን በከባዱ ይጀምራል ማለት ነው። ናታንም እንግዲህ ስራ እንደተገኘለት ሲሰማ በጣም ነበር ደስ ያለው የተደሰተው። ለምንድነው ናታን እዛ መስራት የፈለገበት ዋናው ምክንያት እንግዲህ የዲያራ እናት ከነ ያፌት ጋር ተቃራኒ ሆና እንደምትሰራ ቀድሞ ያቅ ስለነበር ነው ማለት ነው። ሰላም ውዴ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ በኮሜንታችሁ አስቀምጡልኝ ማለት ነው። እንግዲህ ሐረግ ድራማ ክፍል 89 ዛሬ ተለቋል ማለት ነው። በጣም ብዙ ደስ የሚሉ ፓርቶች እና የሚያሳዝን ፓርት አለው። ብዙዎቻችሁ ግን ቢኒያም ባለመሞቱ በጣም ደስ ብሏቸዋል። ብቻ በዛሬው ፓርት ብዙ ደስ የሚል ነገሮች ተፈጥረዋል ማለት ነው። ከገንዬ ውጭ ሁሉም ላይ አሪፍ ላይ ናቸው ማለት ነው። እንግዲህ
ቤዛና አዲሱ ጓደኛዋ ደግሞ እንግዲህ ጊዜ ለማሳለፍ እንገናኝ ብሏት ነበረ። ሰው ወደ ቤታቸው ጎራ ብሎ ነበር። ነገር ግን ሉሊት ልታስወራቸው አልቻለችም ማለት ነው። እዛ ቤት ተኝታ እንግዲህ ምላሳቸው ላይ ቆመች ማለት ይቻላል ማለት ነው። በጣም እየተናደደች ነበር ቤዛ እንግዲህ ከጓደኛዋ ጋር ስታወራው እየነበረ ማለት ነው። የዲያራ እናት ደግሞ እንግዲህ ቤቷ ውስጥ ሆና ብዙ ነገሮችን በጥናት እየተከታተለች ትገኛለች ማለት ነው። ናታንንም ዲያራ ደግሞ የወንድሟን ክላስ ከፍታ ለማየት ስትታገል ነበር። እናቷ ደርሳ ምን ነው ደነገጥሽ? ምን ፈልገሽ ነው? ምን ልታይ ፈልገሽ ነው ስትላት የወንድሜን ክላስ ከፍቼ ማየት ፈልጋለሁ፣ ውስጡ ምን እንዳለ፣ ለምን እንደሚቆልፈውና ለምን ከኛ እንደሚርቅ ምክንያቱን አውቃለሁ። አንቺም አንዳንድ መረጃ ካገኘሽ ለአንቺ ይጠቅምሻል በማለት ነበር ለእናቷ እየመለሰችላት። የእውነት ያን ክላስ ከፍተው ገብታ ቢሆን ኑሮ የቪዛን ፎቶ በሙሉ ስታይ እንግዲህ ምን አይነት ውሳኔ ልትወስን ትችላለች? የምታውቃትም ሰው ልትሆን ትችላለች ማለት ነው። ምክንያቱም የቤዛ ጓደኛ ካሁን በፊት ቤዛን በደንብ ያውቃትና ይወዳት የነበረ ከልጅነቱ ጀምሮ ስለሚወዳት፣ ነገር ግን የሚወዳትን ሴት በሆነ አጋጣሚ ስላገኘ አሁን በተወሰነ መልኩ እንግዲህ ልብ ውስጥ ደስታን እያጫረበት ይገኛል ማለት ነው። የቤዛ ጓደኛና እናቱ ግን አይጥና ድመት ሆነዋል ማለት ነው። ምንም ሊግባቡ አልቻሉም ማለት ነው። እንግዲህ ኤፍራታ ዲኤንኤ እንዴት ነው ልታደርገው የምትችለው? የእውነት ይሳካላታል ወይስ ጸጉሩን ተሳስታ ወስዳ ሌላ ነገር ሊፈጠርባት ይችላል? የሰበሰበችው ብር ኦልሬዲ ያላት ቀጥታ ሕክምና ቦታ ሄዳ ማረጋገጥ ብቻ ነው የሚጠበቅባት ማለት ነው። በሌላ በኩል እንግዲህ ያፌት ከስራ ሲመጣ ኤፍራታ ቤት ውስጥ የለችም ነበር። እየጠራ እየተዘዋወረ ቢፈልጋት ሊያገኛት አልቻለም። ኤፍራታ ከውጭ ስትገባ እንግዲህ ምን ሊከተላት ይችላል? ከባድ ነገር ሊፈጠር ይችላል ማለት ነው። ያፌት ምክንያቱም እዛ ቤት እንድትወጣና የሆነ ቦታ እንድትሄድም ስለማይፈልግ ማለት ነው። እንግዲህ ኤፍራታ ወደዛ ቤት ስትመለስ ሌላ ችግር ሊከተላት ይችላል ማለት ነው። እንግዲህ ኤፍራታ ምን ለማድረግ እንዳሰበች አይታወቅም። እስካሁን ድረስ ያፌት ጋር ነው ያለችው ማለት ነው። ናታንም እንደዛው ምን እንደሚሰራ እስካሁን ድረስ ግልጽ የሆነ ነገር ባይኖርም ዞሮ ዞሮ ግን ድርጅቱ ሊቀጠር ነው። እንግዲህ ሊቀጠር በመሆኑ በጣም የደስታ እንባ እያነባ ነበረ። ያሰበው ነገር በተወሰነ መልኩም ቢሆን ስኬታማ እየሆነ ነው ማለት ነው። አቤል እንግዲህ ቢንያምን እንዳገተው ተደርሶበታል ማለት ነው። ያፌት ሰምቷል ማለት ነው። ያፌት ሰዎች እየፈለጉት ነበረ፣ ነገር ግን እስካሁን ድረስ ቢንያም አልተገኘም ነበረ። ቢንያምን አሁን እንግዲህ ያገኛል ማለት ነው። ቢንያምን አገኘ ማለት ያፌት ነጻ ይወጣል ማለት ነው። ከመታሰር ይድናል። አቤላን ግን ምን ሊያደርገው ይችላል? ምናልባት አቤል የሆነ ዘዴና መላ ሊፈጥር ይችላል። ነገር ግን ጽዮን መረጃውን ሳታጠፋ የያፌት ሰዎች ከደረሱበት ምናልባት ሊያጠፋው ይችላል ብዬ አስባለሁ። ያንን መረጃውን ሊያጠፋላት ይችላል። ሳታጠፋው ሊያዝ ይችላል ማለት ነው። ቢንያምን የት እንደያዘው ሊደረስበት ይችላል ማለት ነው። ቢንያም ከተለቀቀ ደግሞ ወይም የያፌት ሰዎች ከያዙት ጽዮንን የማስፈራራት እድሉ ይቀንሳል ማለት ነው። እንግዲህ ጽዮን ይህን መረጃ ታጠፋለትም ላታጠፋለትም ትችላለች። በምን መንገድ አስቀርታ ቢንያምን ከታገተበት ልታስለቅቀው ትችላለች። በመኖሩ ግን እጅጉን በጣም ነው የተደሰተች። እሷ ሞቷል ብላ በጣም ተስፋ ቆርጣና አዝና ነበር። ነገር ግን የቢንያም አለመሞት እጅጉን አስደስቷታል ማለት ነው። ለጽዮን እንግዲህ ስወጣ ይቅርታ ጠይቀዋለሁ ያስከፋውትን ሁሉ እያለች ነበር። ቢንያም ግን ከዛ ከታገተበት ሆኖ እያሰበ ያለው ጽዮን እንዳሳገተችው በእሷ ምክንያት እንደታገተ በደንብ እያሰበ ነበረ። ያሳለፉትን ነገሮች በሙሉ ጽዮን ግን በቢንያም ፍቅር እብድ ስከረ ብላ እንግዲህ እስከሚወጣላት በጉጉት እየጠበቀች ነው ማለት ነው። ዳግምና ገነት እንግዲህ ገነት ምንም አይነት ነገር ማውራት አትችልም እስካሁኑ ሰዓት ድረስ። ከዚህም በኋላ እንግዲህ ገነት ልትድንም ላትድንም ትችላለች። ሉሊት ደግሞ ይህን ነገር ከሰማች ምናልባት በጣም ልትደሰት ትችላለች። ነገር ግን በቅርቡ ጤንነቷ ወደ ነበረበት ሊመለስ ይችላል። ምናልባት ቢንያምን ስታየው እንግዲህ ቀጣይ ክፍል የሚፈጠረውን እየገመታችሁ ሰላማችሁ ይብዛ።